አመት መጣም እንደዚህ እያላችሁ እስቲ እንደኔ ሰዓቱ እየረፈደበት ለምን የተሻለው ነገር ዛሬ ያንን ካደረግን በኋላ ቆይ ይሄንን እናደርጋለን የምንለው ብዙ ሰዎች አሉ። እንደኔ ሰዓት የረፈደ አመት የረፈደበት ሰዎች ይኖራላችሁ ብዬ ነው የማስበው። ስለዚህ ደግሞ የሰው ልጅ መስራት አለበት። ሲሰራ ደግሞ ስራው ላይ ማቆሸሽ ምንም ከወደዳችሁ ሰውን ከልብ ውደዱ። ሰው ስለወደደ ሰው ስላራገበ አታራግቡ። እንደዛ ነው ብዬ ነው የማምነው። እኔ ጋር ጫጫታ አለ ዛሬ። እግዚአብሔር ይጠብቃችሁ። እግዚአብሔር ከፉ ነገር ይሰውራችሁ። እንረጋጋ። ምንም ይምጣ ምንም አሁን እኔ ለማታ የማስተላልፈው ይሄ ብቻ ነው። ምንም ይምጣ ክፉም ደጉም ይምጣ ሁለቱንም መቀበል አለብን። ወደኑ መቀበል አለብን። ለምን እንዳላደረገ ብሩኬም ሆነ ውጤቱም ደግሞ ትክክል ቢሆንም እኛ በጀግንነታችን የእነሱን ጥግ ምን ያህል እንደምንወዳቸው እነሱ ብቻ እኛ እየተፈተን ነው ያለነው። ፈተና ማውደቅ የለብንም። ማንኛውም ሰው ፈተናችን ትክክለኛ ሀይሚና ብሩኬ አንድ ላይ እንዲሆኑ አንድ ላይ መሆናቸው የሚያስደስት ሰው ምንም ቢሆን ምንም አንድ ላይ እነሱን አንድ ላይ ለማቀራረብ ለመወፈር ነው እንጂ አይ ብሩኬ እንደዚህ ያደረገ ሀይሚ እንደዚህ ተናገረ ሳንለው ሁለቱንም ጥፋታቸውን ዝም እያልነው ከዛ ሴትዮዋ እግዚአብሔር ሲገላግለን ሁለቱንም ደግሞ አምጥተን የምናደርገው እንገጽጻቸው። አሁን በምክር እንገጽጻቸው። በቃ መጫን ሳይሆን በምክር እነሱም በምክር ተናቸው ሁሉንም ነገር ፈተናውን አልፈ ነው እነሱም ደግሞ በሚመጡበት ነገር በሰላም ይመልሳችሁ። እመቤቴ ቅድስት ድንግል ማርያም ሁላችንም ሰላሙን ታምጣልን፣ ሰላሙን ታድርግልን። የምንደሰትበት ህይወት የምንደሰትበት ሰዓት ከቀን ወደ ሳምንት ከሳምንት ደግሞ ወደ ወራት ከወራት ደግሞ ወደ አመት የምንደሰትበት ቀናቶች ለኛ ትስጠን። እመቤቴ ቅድስት ድንግል ማርያም ሙስሊሞችም ደግሞ አላህ ይስጣችሁ። ደስታችሁን ማየት ፈልጋለሁ። የሁላችሁም ማየት እንፈልጋለን። የእነሱም ደግሞ ደስታ እመቤቴ ቅድስት ድንግል ማርያም ታሳየን። ጨርሻለሁ። ወዳችኋለሁ። አመሰግናለሁ። ስላበዛው በጣም ይቅርታ። ግን በጸጋ ሁሉንም ነገር ትንፍስ እንዳትሉ። በተለይ እኛ ጋር የምትመጡ ልጆች አደራ እኛ ጋር የምትገቡ ይህንን ነው የምለው። አደራ ምንም ቢምጣ ደስታም ከመጣ ሰየው ደስታም እኛ የጠበቅነው ነገር ካልመጣም ሌላ ገስት ላይ ገብታችሁ ክፉ ነገር እንዳትናገሩ፣ አትግቡ። እዚህ ጋር ሁላችንም አደራ የምለው እንደ የደስታ ጊዜያቸው እንደወደድ ነው መጥፎን ጊዜ ሲመጣ ደግሞ መውደድ አለብን ሁለቱንም እና እንወዳችኋለሁ፣ አከብራችኋለሁ። ባይ እኔ ቤት ጦርነት አለ ወይኔ የዛሬ ኦብስዬ በጣም እናመሰግናለን። እኔ ውድ ራስሽን እየጠበቅሽ ብለን ዋይጂስ ሰላም ጤና ይስጥልኝ። ውድ የተከበራችሁ ውዶች ወይዬ ለውድ ያለው ወይጂበት እመቤቴ ተጠብቅሽ የኔ ውድ እግዚአብሔር ይሁንሽ። ፈጸሙ ሸሸት በይሽ እነሱ እንደፈለጉ ይዋጉ። አንቺን አመጡ የሚያቀደው አመጡ። ግን አንቺ ሁለቱ ራቅ በይ አምልጪ። ራቅ ያለ ቦታ ላይ ሁኚ፣ አጠገባቸው አትሁኚ። እና አንዴ ቅድስትዬ በእናትሽ ይኸውልሽ ጥሩ በተናገርሽበት አንደበትሽ ጥሩ ነገር ይመጣል እና ጥሩ ነገር ለመናገር ሞክሪ ውዴ። ጥሩ ስትናገሪ አላህም ጥሩ ነገሩን ያመጣል። መጥፎ ነገር ስትናገሪ በተናገርነው ልክ ነው የሚመጣው። እባካችሁ ማሽመጥሽ አይቆረጥም። እናቴ ጥሩ ነገር ልባችሁ ላይ ይኸውላችሁ ልባችሁ ላይ ጥሩ ነገር አስቀምጡ ውዴ። አውሪ ቆይ አንዴ ብሌን ይኸውላችሁ ብዙ ጊዜ የተመኘኑ ነው የምናገኘው። ብዙ ጊዜ ማለት ነው የተመኘውን እኛ ባልኑ ሳይሆን እግዚአብሔር ምን እንደሆነ ታውቃላችሁ? ዛሬ አልቅሼ የሆነች ሴት ኢንተርቪው ስትደረግ ነበር። እናት ናትና ልጆቿን መንታ አይታችሁ ይሆናል። መንታ ወልዳ ከዛ ልብሷን አጥባ ልብስ እያጠበች ነበር እና ከዛ ጡት አጠባች። ጡት ስታጥባ አለች አይታችሁ ከሆነ ማለት ነው ብዙ እየተዟዟረ ነው
እና ጡቴን ሳጥባችሁ ታመሙ ምናምን እያለችው ብዙ መጥፎ ነገራች እንትን እየተናገረችው ነበር። ግን እጇ ላይ የነበረችው ልጅቷ ሞታለች የተባለው እሷ ያልጠበቀችው መንታዎች ናቸው። ደህና ነበሩ ሲወለዱ ምናቸው ጥሩ ነበሩ። ግን ሞተች የተባለችው ልጅቷ ሳትሞት አለች የተባለችው ሞታ ጠበቀችኝ። ሁለት ቦታ አንዴ እሷ ጋር ሄዳለሁ፣ አንዴ ሐኪም ቤት ሄዳለሁ፣ እንደዚህ እየተንገላተው ነው ብላ እንትን አለችው። አያችሁ እግዚአብሔር እኛ ሰዎች ሐኪሞች ራሱ ሞተች የተባለው ሰው ሳይሞት ያልጠበቅሽው ነገር ነው የሚመጣው። ስለዚህ በጎናችን ያላየነው እግዚአብሔር እየፈቀደው ነው የሚሆነው ሁሉንም ነገር። ግን ልባችን ላይ ጥሩ ነገር እንደነግጣለን፣ እንደዚህ እንሆናለን ሳይሆን ልባችን አጠንክረን ከዚህ ትልልቆች ነገራቶችን ራሱ አልፈናል አይደለ እንዴ? ብዙ ነገርን አልፈናል። ብዙ ነገር ከዚህ የበለጠ ስንት ከዚህ የከፋ ነገር እመቤትን ከንትን ይበልጣል እንዴ? አይሚ ወድቃ የተኛች ጊዜ ይሄ ይበልጣል እንዴ? እኔ በምንም ታምር ከዚህ አይሚ የወደቀችው ቀን ጀምሮ ይሄ ምንም ቢመጣ የሚከብድ ነገር አለ ብዬ አላምንም። ይሄ ምንም ቢሆን ምንም ልጆቹ ጎንና ለጎን ቀለበቷን ያወጣችው ቀንና የወደቀችው ቀን መቼም አይበልጥም። ስለዚህ ምንድነው ይሄ እያየን እያወቅነው ጥሩ ነገር ልባችን ላይ ማሰብ አለብን። እያወቅነው ልክ ነው፣ ያስደነግጣል። ግን ደግሞ በጥንቃቄ ሃይሚንና ብሩኬን በጥንቃቄ የምትአምኑት ከልባችሁ ትክክለኛ ሰው ናቸው ብላችሁ የምታምኑት 100% የምታምኑት ምንም ቢመጣ እኔም ትክክል እንዳልሆነ ምንም እያመንበት ሁሉንም ነገር እየኖር ምንም ቢመጣ መጥፎ ነገር ለድንጋጤ ዝግጁ ብንሆንም ጥሩ ነገር መመኘት አለበት። ለምን እንናደዳለን? ልክ ነን፣ ግን ደግሞ ልክ ነው ለምን እንደዚህ ሆነ እንደማያደርጉ ደግሞ 100% ማወቅ አለባቸው። ይሄ ምንም ቢሆን ጥሩ ነገር አስቡ። አንዳንድ ጊዜ ለራሳችሁ ብቻ ተው። አይሚና ብሩኬ ምንም ችግር የለም። ለራሳችን ብቻ ጥሩ ነገር እንመኝ ውዶቼ። ታዋካችሁ ለራሳችን የሚመጣው ጥሩ ነገር እንመኝ፣ መጥፎ ነገር አንመኝ። ምንም ነገር እግዚአብሔርን አንዳንድ ጊዜ ብዙ ፈተና አለ እኮ እኛ የምንጨነቅ ብዙ ነገር አለ። እስቲ ህይወታችን ብዙ ነገር የምታስጨንቀኝ ህይወታችን ብዙ ነገር አለ። ግን ለራሳችን ጥሩ ነገር ስለምናስብ ነው አይደለ እንዴ ጥሩ ነገር የሚመጣን። ስራ ቦታ አሁን እስቲ ያልጠበቃችሁት ነገር ብዙ ጊዜ ህይወታችሁ ላይ መጥቶ አያውቅም? በምን ጭራሽ እኔ በየቀኑ ይመጣል። ለምን የምንሰራበት የፈለጋችሁ ሚቾት ራሱ ቢኖር ስራ ቦታ ላይ በቃ ያልጠበቅነው ነገር እናልፋለን። ምንም ቢሆን ወገቤን አስሬ እሰራለሁ ብለን ስለምንመኝ በቃ ይሄ ትክክለኛ ምንም ቢመጣ ምንም ወይም ቤት እቀይራለሁ ወይም ደግሞ እሰራለሁ ብለን ቆርጠን ስለምንነሳ ነው ጥሩ ነገር የሚመጣ ወደ ህይወታችን ማለት ነው። ስለዚህ ለዚህም ደግሞ ጥሩ ነገር እንመኝ እና በቃ ማመን አለብን። ሁሉንም ነገር ማመን አለብን። አምነን ሁሉንም ነገር እንዴት መጓዝ እንዳለብን ራሳችን ማሰመን አለብን። ለምን በተለይ እንደዚህ ባልነው ቁጥር እኛ ራሳችን አሸባሪ ካደር የምናደርገው መጠን ልጆቹም ወደ ሌላ መንገድ ይወስዳል። እቺ ሰይጣንም ደግሞ ከልጆቹ ጋራ ሳይሆን ከኦዲየንሱ ጋራ ነው እልህ የተያያዘችው። እልህ ማለት ደግሞ በጣም ከባድ ነው። የእልህኛ ሰው በጣም ከባድ ነው። ልጅቷ አንደኛ ብሩኬን ፍቅር ጠይቃ ብሩኬ እምቢ አላት። እኔ እንደዛ ነው ማስበው። ሌሎቹ እንደፈለጋቸው አስቡ። ሁለተኛ ደግሞ ኦዲየንስ አልተቀበላትም። አንዴ ቆይ መጣሁ። እሺ ብስዬ፣ ስለዚህ ጥሩ ነገር እናስብ። ጥሩ ነገር ባሰብሽ እንወዳቸዋለን። ወይማየ ስልኬ ቻርጀር ዘግቷል። እመለሳለሁ በአንደኛ ስልክ። እሺ ችግር የለም ውዴ። እና እህቴ ብትሆን ቅመሜ እህቴ ብትሆን ብሩኬ ወንድሜ ቢሆን የፈለገ ስህተት ቢያደርግ እቀበለዋለሁ። ነፍስ ገሎ እንኳን ቢመጣ ወንድሜ እቀበለዋለሁ። ካሳም መከፈል ካለበት ይከፈላል፣ መታሰርም ካለበት ይታሰራል። ግን መጠየቄን እጅ አላቆመም። ወንጀል ሰው ነፍስ ገሏል ብዬ አንተ ነፍስ የገደልክ የኔ ወንድም አይደለም ብዬ ላቆም አልችልም። ወንድሜን ስህተት ብረት ይዝግ የለ እንደ እንኳን የሰው ልጅ ቀርቶ ብረት እንኳን ይዝጋል። ስህተት ይኖራል። ነገር ግን አንደበታችን ጥሩ ነገር ይናገር። አንደበታችን ልጆቹን በትክክል የምንወዳቸው ከሆነ ጥሩ ነገር እናስብ።
እንዴ ከርቀት እኮ እሳት እየነደደ አበባ ነው ብትዩ ደርሰሽ አጠገቡ ደርሳችሁ ካላቃጠላችሁ በስተቀር ከርቀት ስታዩ አበባ ነው የሚመስለው ሲውለበለብ አይደል እንዴ? ውስጣችሁ ላይ የመጣውን ነገር ፈጣሪ በኬር እንዲያደርገው ዱአ አድርጉ። የመጣውን ነገር ጥሩ ነገር እንዲመጣ አንደበትክ ጣፋጭ በተናገረ ጊዜ ጣፋጭ ነገር ወደ ራስ ህይወት ይመጣል የሚባል አባባል አለ። ወደ ራሳችን እንድንመጣ ጥሩ ነገር እንድንመኝ ጥሩ ነገር እንዲሳካልን ጥሩ ነገር እናስብ። ማንም ሰው ይሳሳታል። አሁን የሚመጣው ስህተት ነው ለማለት ፈልጌ አይደለም። ስንወዳቸው እነዚህ ልጆች ጥሩ የሚያስደስት የሚያስቅ ፍቅር ሲሉ ሲመጡ ብቻ አይደለም፣ ሲሳሳቱም ደግሞ ተሳስታችኋል፣ ይህ ነገር እንዳይደገም እየመከርናቸው ብንሄድ ኦኬ። ግን አንድ ሰው ወንድሜ ሲያጠፋ መክረዋለሁ እንጂ ለምን አጠፋ ብዬ አናቱን እንደ እባብ አልቀጠቅጠውም። ለወንድሜ የማላደርገውን ነገር ለምን ለሰው ልጅ እመኛለሁ? ለእህቴ የማላደርገውን ነገር ለልጄ የማላደርገውን ነገር ለምን እመኛለሁ? እሱ እንደዚህ ነው እሱ እንደዚህ ነው። እስኪ በኬር እናስበው። ዛሬ የሚመጣው ነገር ጥሩ ነው ምርጥ ነው ብለን እስኪ እናስበው። ከዛ በኋላ እዩት እኮ ለውጡንና እንትኑን እዩት። ግን መጥፎ ነገር ባሰብን ቁጥር አይምሮ ባለጌ ነው እህቶቼ። እኛን የሚያዘን ከእንስሳ የተለየ ነው በአይምሮአችን አይደለ? ስለምናስብ ስለምናስተውል አይምሮ በነገርነው ልክ ነው አብዴት እንትን የሚለው ጭንቅላታችን የሚመላለሰው ምን የሚለው እከሌ ሌባ ናት ብሎ አይምሮሽ ካመነ ልጅቷ ጨዋ ብትሆንም ሌባ ናት ብሏል አይምሮሽ። አንድ ያዞሻላ። ስለዚህ ክፋትን አናስበው፣ ጥሩ ነገር እንመኝ። ኦኬ ትላንትና የመጣው እኔ ይኸውላችሁ ወላሂ ለእናንተ እዚህ ጋር አለው እንጂ የመጀመሪያ ጨርቄን ጥዬ የማብደ የሆነ ነገር ሲመጣ እኔ ነኝ። ግን ሰላትም ስሰግደውም ዱዓም ሳደርግ ከልጄ ለይቻቸው አላውቅም። ስጠይቅም ፈጣሪንም ጠይቅላቸዋለሁ። አላህን የምጠይቀው ለእኔ ጠይቅላቸዋለሁ። ጤናዬን ስጠይቅ ጤናዬን ጠይቅላቸዋለሁ። በስራው ሳልናደር ቀርቼ አይደለም። በመጣው ነገር ሳያመኝ ቀርቶ ትንሽ ነገር ነው የሚያሳምመኝ፣ ግን ኬር ነገር ነው የምመኝላቸው። ተናድጄ ወይ አልቅሼ ካባራ በኋላ ይህን እኮ ያመጣው ደግሞ ነገ የሆነ ብርሃን አለ የሆነ ብርሃን ላይ ሊያደርሳቸው ነው ላለሁ። ልክ ወብስዬ የተናገረችው በሀይሚ በኩል ስንመጣ ብዙ የሚያምን የማንረሳው አይምሯችን ጽፎ የተቀመጠ ብዙ ነገር አለ። ከዛ አይበልጥ። ጉራጋም ስንመጣ ከዛ አይበልጥ። ስለዚህ ጥሩ ነገር እንመኝላችሁ፣ ኬር ነገር እንመኝላችሁ። ይሄም ያልፋል እንበል። እንደዚህ እኮ 10 5 ዓመት 6 ዓመት እኮ አፈር ከድሜ እየተሰደብን ደሞዝ እየተከለከልን ይሄ ያልፋል ብለን አይደል እንደ ተቀመጥ ነው። ለምን ብድግ ብለን አልሄድንም? 10 ምናምን ዓመት የሰው ፊት የሚገርፈን እኮ ከዛሬ ነገ ያልፋል እያልን አይደል? ዛሬ ፈጣሪ በዚህ የፈተነኝ ዛሬ አላህ በዚህ የፈተነኝ የሆነ ነገር ሊሰጠኝ ነው እንላለን አይደል? በእነዚህ ልጆችም ህይወት የመጣው ነገር ነገ ያልፍና እንማር። በ2 ወሩ በአላህ የ2 ወሩ ጊዜ ብዙ ሰው ታዝበናል፣ ብዙ ሰው ተሳድበናል፣ ብዙ ሰው እንዴ ስራችሁን ይስጣችሁ ልጅ እያላችሁ ለምን እንደዚህ ያላችሁ ብለን ተናግረናል። ስም ሁሉ ትርፍ ስም እስከምናወጣላችሁ ድረስ ለልጆቻችሁ የማሰጡትን ስም ለምን ለልጁ ሰጣችሁ ብለን ተከራክረናል። ልጆቹ የት ናቸው? አንድ ላይ መጡ። አልፎ ተርፎ ሚስቴ ናት አፈቅራታለሁ አለ። ይህን ቡሩኬ ታውቁታላችሁ እናንተ? እስቲ ከ2 ዓመት ድረስ ይህን ቡሩኬ አሁን ያለው ቡሩኬ ሌላ አዲስ ቡሩኬ ነው። እናቱ ሙሽዬ ግራ ገብቷት እኮ አንተ ልጅ እንትን ብለሃል አለችው እኮ አይና ወጥተሃል አለችው። መቆጣጠር አቅቶታል። ካለ ሀይሚ መኖር አይችልም። ሀይሚዬ ካለ ቡሩኬ መኖር አትችልም። ይሄ ነገር ደስ ሊለን ይገባል። በቃ የተመኘው ነው። 2 ዓመት የለፋ ነው። 2 ዓመት የተከተልናቸው ነው። ደስ ሊለን ይገባል እንጂ በቅናት እንጨረጨራለን እንዴ? አረ ሼም ቢግ ሼም ነው። አረ ወሬ ያበዛውባችሁ። እኔ ከተጀመርኩ መቀደድ አይቀርም። ብሌን እየቀጤ እናቴ። አረ ቢግ ሼም ነው ግን። እሺ ነቡዬ ትክክል ነሽ። እዚህ ጋር ነቡዬም ኦብሴም የተናገራችሁትን ትክክል ናቸው። እኔ ብዙ የምጨምረው ነገር የለም። አንድን ሰው ስንወደው ስህተት ስናገኝበት ስንጠላው፣ ስህተት ሳናገኝበት ስንቀር ልንወደው አይደለም። እና እህቶቼ እዚህ ጋር መታችም ያላችሁ ላይም ያላችሁ እህቶቼ አንድም ሰው ስንወደው ስህተት ሲኖርበት
ነቅፈነው አጭ እንደዚህ ነው ብለን ጠልተነው ልንሄድ ሳይሆን ይሄ ጥፋት ነው። በዚህ ጋር ይሄን እናስተካክል፣ እዛ ጋር ይሄን እናስተካክል። ለምን እህታችን ስታጠፋ ስናያት ጥለናት ጠልተናት ጣት ገምቶ ተብሎ አይቆረጥም አይደል? እህታችን እህቴ ምሳሌውን እህቴ ስታጠፋ ወንድም ሲያጠፋ በእህትነት መክሬ ከዛ ጥፋት እንዲመለስ አድርጌው ወደ ራሱ እንዲመለስ አደርጋለሁ አይደል? እኛም ስንወዳቸው እነሱ ሲያጠፉ እዚህ ጋር ጥፋት አለባችሁ ልጆቻችን ተመለሱ፣ ይሄ የእናንተ አይሆንም፣ በዚህ ጋር ሆኑ፣ እንደዚህ ሆኑ ብለን መክረን መመለስ እያለብን እጭ እንደዚህ አድርገዋል፣ አይ እንደዚህ ሆነዋል ብለን ስህተታቸውን ልንቆጥር አይደለም። ስህተት አንቁጠር። ተው ተመለሱ፣ ይሄ እናንተን አይወክልም፣ ይሄ እናንተን አይመጥንም፣ ይሄ ለእናንተ ሊሆን አይደለም፣ ይሄ በዚህ ጋር መጥፎ ነው፣ ይሄ መንገድ ለእናንተ አይበጃችሁ ብለን ስህተታቸውን እየነገርን እያረምናቸው እስካሁንም እያረምናቸው ነው ያለ ነው። አሁንም ቢሆን እያረምናቸው እነሱ ደግሞ ምክራችን ይሰማሉ። ከስንት ነገሮች ተመልሰውልናል፣ ይመለሳሉ። እኛ ስንመክራቸው ደግሞ እሺ ብለው አክብረውን የሚመለሱ ልጆች ናቸው። አሁንም ቢሆን ጥፋታቸውን እያስተካከልን ጥፋታቸውን እያረምን